በዚህኛው ፕሮግራማችን ክፍል ደግሞ ስለ ቪክተር ዮኬሬሽ እና ስለ አርሰናል እንዲሁም ደግሞ ስለ ደጋፊዎቹ የምናነሳ ይሆናል። አሁን በዚህ ተጫዋች ምክንያት የአርሰናል ደጋፊዎች ለሁለት ተከፍለዋል። አንዳንዶቹ የአርሰናል ደጋፊዎች ምን ይላሉ? ተጫዋቹ ጎል አለማስቆጠሩን ብቻ አትመልከቱ፣ ለአርሰናል ዴሊቨር እያደረገ የሚገኘው በጣም ብዙ ነገር አለ። ከኳስ ውጪ ተጫዋቹ በአርሰናል ያለው ሚና በጣም ትልቅ ነው። በዛ ላይ ደግሞ ጎል ለማስቆጠሩም ቢሆን ተጨማሪ ጊዜ ይፈልጋል የሚሉ ነጥቦችን ያነሳሉ። በሌላኛው በኩል ደግሞ የሚገኙ የአርሰናል ደጋፊዎች ጎል አለማስቆጠሩን ተከትሎ ትችቶችን እየሰነዘሩበት ይገኛሉ። እና ይሄ ጉዳይ ከምን የመጣ ነው እና ደግሞ የደጋፊዎቹ ሀሳብ ትክክለኛ ነው ወይ የሚለውን በዚህ ፕሮግራማችን ላይ የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ይህንን ነጥብ የምናነሳው ይሆናል። ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ብዙ ተከታታዮቻችን ሰብስክራይብ ሳታደርጉ ነው ይህን ፕሮግራም እያደመጣችሁ የምትገኙት። ስለዚህ ሰብስክራይብ ማድረግና የሮል ምልክቷን መጫናችሁን አትርሱ። ላይክ ማድረጉም ደግሞ እየተረሳ ነው። ስለዚህ ላይክ በማድረግ ይህንን ፕሮግራም እንድትከታተሉ የአክብሮት ግብዣችን ነው። ቪክተር ዮኬሬሽና አጀማመሩን የአርሰናል ደጋፊዎችንና አሁን በተጫዋቹ በኩል የሚነሱ ሀሳቦችን በዚህ ፕሮግራማችን ላይ የምናነሳ ይሆናል። እንግዲህ በዚህ የውድድር ዓመት በተለይ ሲዝኑ ከተጀመረ በኋላ ስለ ቪክተር ዮኬሬሽ ፕሮግራም ስሰራ አሁን ለሁለተኛ ወይም ለሶስተኛ ጊዜ ይመስለኛል። ከዚህ ቀደም 2 ፕሮግራም ሰርቻለሁ። የመጀመሪያው ፕሮግራም ተጫዋቹ እንዴት ነው በአርሰናል ጥሩ ሊሆን የሚችለው፣ እንዴት ነው በአርሰናል ጥሩ ፐርፎርማንሱን ማውጣት የሚቻለው በሚለው ጉዳይ ዙሪያ አንድ ፕሮግራም ሰርቼ እንደነበር አስታውሳለሁ። ሌላኛው ፕሮግራም ደግሞ የተጫዋቹን ትሬድማርክ የሆኑ ጎሎች፣ ተመሳሳይ ጎሎች በስፖርቲንግ ሲያስቆጠራቸው የነበሩትን ጎሎች በመንተራስ በአርሰናልስ ምን አይነት ነገሮች ደግሞ ለተጫዋቹ ዴሊቨር ሊደረጉለት ይገባል የሚሉ ነጥቦችን ነው ሳነሳ የነበረው። አሁን ላይ ግን በተለይ በባለፈው የደጋፊዎች ድምጽ ፕሮግራማችን ላይ ከደጋፊዎች ጋር በነበረን የስልክ ውይይት ብዙ ደጋፊዎች ይህንን ተጫዋች በተመለከተ ትችቶቻቸውን ሲያቀርቡ አርሰናል አጥቂ ይፈልጋል ተብሎ ወደ ቡድኑ መጣ፣ ግን ደግሞ ወደ ቡድኑ ከመጣ በኋላ ዴሊቨር ማድረግ ያለበትን ነገር ዴሊቨር እያደረገ አይደለም የሚሉ ነጥቦችን እያነሱ ይገኛሉ። አዎ ትክክል ነው። አርሰናል የፊት መስመር ተጫዋች በአንገብጋቢ ሁኔታ ያስፈልገው ነበር። የፊት መስመር ተጫዋች በአንገብጋቢ ሁኔታ በሚያስፈልገው ሰዓት ላይ ነው ከብዙ ትግል በኋላ ያውም ክረምት በነበረን የዝውውር የመረጃ ሰዓቶቻችን ላይ በሙሉ ስንናገር እንደነበረው ሂደቱ በጣም ረጅም ይመስለናል። በእርግጥ ብዙ ረጅም የተንዛዛ ጊዜን አልወሰደም፣ ግን በጣም አሰልቺ ነበር ዝውውሩ። ከስፖርቲንግ ጋር ታግለው ነው ይህንን ተጫዋች ወደዚህ ክለብ እንዲመጣ ያደረጉት። ተጫዋቹ ደግሞ አርሰናልን ብቻ ነው የምፈልገው፣ ሌላ የትኛውንም ክለብ መቀላቀል አልፈልግም በሚል ነው ወደ አርሰናል የመጣው። ይሄ ብቻውን ገና ወደ አርሰናል ሳይመጣ በፊት አርሰናልን ብቻ ነው የምፈልገው ማለቱ በአርሰናል ደጋፊዎች ልብ ውስጥ ገና አንድ ኳስ እንኳን ሳይነካ ትልቅ ቦታ እንዲያገኝ አስችሎታል ተጫዋቹ። እንደውም ወደ አርሰናል ከመጡ ተጫዋቾች መካከል በጣም ትልቅ ቦታ የተሰጠውም ተጫዋች ቪክተር ዮኬሬሽ ስለመሆኑ ያለምንም ጥርጥር መናገር ይቻላል። ነገር ግን ቪክተር ዮኬሬሽ ወደ አርሰናል ከመጣ በኋላ በሚፈለግበት ደረጃ ጎል ባለማስቆጠሩ ምክንያት ብዙ አይነት ትችቶች በዚህ ተጫዋች ላይ የተሰነዘሩ ነው። በሚዲያውም በኩል እንዲሁ ደግሞ የቀድሞ ተጫዋቾችም ሆኑ አሰልጣኞች በእርግጥ የእነሱን ሀሳብ እዚያ አናመጣውም፣ ምክንያቱም ምንም ለምናነሳው ሀሳብ ወይም ለምናነሳው ትንታኔ ግብአት የሚሆን ነገር የለም። እንዲሁ ደግሞ ራሳቸው የአርሰናል ደጋፊዎችም ቢሆኑ ይሄ ተጫዋች በአርሰናል ምንም ዴሊቨር እያደረገ አይደለም የሚሉ ነጥቦችን በማንሳት አሁን ቅድም እንዳልኳችሁ ጎራው ለሁለት ተከፍሏል። አንዳንዱ አይ ተጫዋቹ እኮ በአርሰናል በጣም ጥሩ እንቅስቃሴን እያሳየ ነው የሚሉ ነጥቦችን ሲያነሱ፣ ሌላኛው ደግሞ የደጋፊ ክፍል ተጫዋቹ በአርሰናል ጥሩ አጀማመርን አላደረገም የሚሉ ትችቶችን እያቀረቡ ይገኛሉ። እዚህ ጋር ግን እኔ እንደሚመስለኝ አንድ ነጥብን ማንሳት በጣም አስፈላጊ ነው። ምክንያቱም ተጫዋቹ አሁን ባለው ሁኔታ ወደ አርሰናል ሲመጣ አርሰናል የሲስተም ለውጥ እንደሚያደርግም አስቦበት ጭምር ነው ይህን ተጫዋች ወደ ክለቡ ያመጣ። ልክ ተጫዋቹ ለአርሰናል ፊርማውን ባኖረ በጥቂት ደቂቃዎች ውስጥ አንድ ፕሮግራም ሰርቼ ነበር። ዝውውሩ ሙሉ የፈጀው ሂደት ምን ይመስል እንደነበር፣ በዝውውር ሂደት ውስጥ ምን አይነት ተሳትፎ እንደነበረም ጭምር ስናነሳ ነበር እና እንደውም እዛ ሀተታ ላይ እዚህ አትሌቲክ ነበር ያንን ሀተታ ይዞት የወጣው።
የሚኬል አርቴታ የመጀመሪያው ፍላጎት ቤንያሚን ሼሽኮ ነበር፣ አሁን በማንቸስተር ዩናይትድ የሚገኘው ተጫዋች። በኋላ ግን ከተጠየቀው ገንዘብ አንጻር እንዲሁ ደግሞ የአንድሪያ ቤርታም ሀሳብ ወደ ቪክተር ዮኬሬሽ አመራና በመጨረሻም እንግዲህ አርሰናል ይህንን ተጫዋች ወደ ክለቡ ሊያመጣው ችሏል። ግን ደግሞ አሁን ደጋፊዎች ምን አይነት ነጥቦችን ነው እያነሱ የሚገኙት? ስለዚህ ተጫዋቹ ክለቡን ከተቀላቀለ በኋላ 3 ግቦችን ነው ማስቆጠር የቻለው። 2ቱን ግቦች በሊድስ ዩናይትድ ላይ ማስቆጠር ችሏል። አንዱ የፍጹም ቅጣት ምት ጎል ነው። አንደኛው ጎል ደግሞ ማስቆጠር የቻለው በኖቲንጋም ፎረስት ጨዋታ ላይ አርሰናል 3-0 ሲያሸንፍ ነው። ያንን ጎል ሲያስቆጠር የተመለከት ነው። አሁን ተጫዋቹ ለምን ጎል አላስቆጠረም የሚሉ የሶሻል ሚዲያ ትችቶች በጣም ተበራክተው እየተመለከትን እንገኛለን። ከዛ እንደውም በዘ ቴሌግራፍ ላይ አንድ ቮት ተሰብስቦ ነበር። ይሄ ቮት ወይም መጠይቅ ምንድን ነው? ቪክተር ዮኬሬሽ የወጣበትን ዋጋ እየመለሰ ነው ወይ፣ በመጀመሪያዎቹ ጨዋታዎች የወጣበትን ገንዘብ እየመለሰ ነው ወይ የሚል መጠይቅ ተሰብስቦ ነበር። ወደ 2209 የሚጠጉ ሰዎች ቮት አድርገዋል። እናም ከነዚህ ውስጥ 55% የሚሆኑት ምን አይነት ሀሳቦችን ነው ያነሱት? ተጫዋቹ ጥሩ የሚባል ሊሆን አቅም አለው፣ ያንን ደግሞ ለማሳየት እየሞከረ ነው የሚሉ ነጥቦችን ያነሳሉ። አንዳንዶቹ ደግሞ 45% የሚሆኑት ምን ይላሉ? አይ ተጫዋቹ በተለይ ትልልቅ ጌሞች ላይ ስትራግል እያደረገ ነው የሚሉ ነጥቦችን አንስተዋል፣ ወይም ደግሞ በዚህ ነጥብ ቮት አድርገዋል። ቅድም እንዳልኳችሁ የሲስተም ለውጥ አርሰናል በዚህ ዝውውር ምክንያት ማድረጉ አይቀርም። ከዚህ በኋላ የሲስተም ለውጥ የሚያደርግበትን ዝውውር ነው የፈጸመው። የሲስተም ለውጥ ስንል ምን ማለት ነው? ለምሳሌ ከዚህ ቀደም በአርሰናል የነበሩ የፊት መስመር ተጫዋቾች ለአርሰናል ዴሊቨር የሚያደርጓቸው ነገሮች ምንድን ናቸው? እነዚህ ተጫዋቾች ለአርሰናል ዴሊቨር የሚያደርጓቸው ነገሮች ጎል ማስቆጠር እና ጎል ማስቆጠር ነው። ግን ከጎል ማስቆጠሩ ጋር ደግሞ ተያይዞ ለምሳሌ ፒየር-ኤመሪክ ኦባሜያንግን ብታዩት ጥሩ ጨራሽ ተጫዋች፣ ግን ከሱ ጀርባ ደግሞ ምን አይነት ተጫዋቾች ነበሩ? እሱ ደግሞ ወደ ኋላ እየተመለሰ የቡድን ጓደኞቹን የሚያግዝ ፋይት የሚያደርግ ተጫዋች። አሌክዛንደር ላካዜትንም ብትመለከቱ በተመሳሳይ እነ ኤዲ ኒኪታ፣ በኋላ ደግሞ እንደነ ካይ ሃቨርትዝ የመሳሰሉ ተጫዋቾችን ብትመለከቱ ሞር ይሄ የቲም ተጫዋችነት ላይ የሚያተኩሩ፣ ለምሳሌ ወደ ኋላ ተመልሰው መጫወት ካለባቸው ወደ ኋላ ተመልሰው ሲጫወቱ ልታዩዋቸው ትችላላችሁ። ኳስ መመስረክ ካለባቸው፣ በቢውልድ አፕ መጫወት ካለባቸው እነዛን ነገሮች ሲያደርጉም ልታዩና ልትመለከቱ ትችላላችሁ። ቪክተር ዮኬሬሽ ግን ቲሙን በዛ ረገድ ማገዝ የሚችልም ተጫዋች ቢሆን የሱ ዋነኛው እስከዛሬ በስፖርቲንግም ተጫዋቹን ውጤታማ ያደረገው ተጫዋቹን በስፖርቲንግ ምርጥ ተጫዋች እንዲሆን የሚያስቻለው ትልቁ ነገር ረጃጅም ኳሶች ይጣሉለታል ወይ ደግሞ ሰንጣቂ ኳሶች ይጣሉለታል። ከዛ በኋላ እነዛን የተጣሉለትን ኳሶች በቀጥታ ወደ ግብነት በመቀየር ክለቡ ግቦችን እንዲያገኝ ማድረግ የሚችል ተጫዋች ነው። ቪክተር ዮኬሬሽ አሁን በአርሰናል እነዚህን ዴሊቨሪዎች እያገኘ ነው ወይ? አሁን አንዳንዶች የሚያነሱት መከራከሪያ ሀሳብ በተወሰነ መንገድ እኔንም ያሳምነኛል በተወሰነ መንገድ። ምክንያቱም አንዳንዶች ምን ይላሉ? አርሊንግ ሃላንድ እኮ ጎል ለማስቆጠር ብዙ የሚፈጅበት ተጫዋች አይደለም። ለምሳሌ ሃላንድ አንድ ኳስ ምነካ 2 ኳስ ምነካ ብቻ ያገኘውን እድል ወደ ግብነት መቀየር የሚችል ተጫዋች ነው የሚል መከራከሪያ ነጥቦችን ያነሳሉ። ዘንድሮ አሁን ሃላንድ ገና 10 ጨዋታ እንኳን አልተደረገም በውድድር ዓመቱ ሙሉ። ምናልባት 10 ጨዋታ ስላችሁ በቻምፒየንስ ሊግ በካራባኦ ካፕ ምናምን ያለውን ከደማመር ነው 10 ጨዋታ ይሆናል። ግን 9 የፕሪሚየር ሊግ ጎል ደግሞ አስቆጥሯል። በአጠቃላይ ደግሞ በሁሉም ውድድሮች ያስቆጠራቸው ግቦች ከ10 የሚበልጡ ናቸው። ባለፈው እንደውም የብሬንትፎርዱን ጨዋታ ስናስተላልፍ እያነሳ ነው ነበር። ተጫዋቹ አንድ ኳስ ነው ያገኘው፣ በቃ የተጣራ የሚባል አንድ ኳስ ነው ያገኘው። ያንን ኳስ ወደ ግብነት መቀየር ችሏል። ስለዚህ ከአጥቂዎች የሚፈለገው እንደዚህ አይነት ነገሮችን ነው። ልክ በሚያገኙት ምናልባት አንድ ኳስ ሊያገኙ ይችላሉ፣ 2 ኳስ ሊያገኙ ይችላሉ። ያንን ነገር ወደ ውጤታማነት መቀየር፣ በቃ ይሄ ነው የአጥቂዎች የሚጠበቅባቸው ነገር። አሁን እኮ ማንቸስተር ሲቲ በቃ ያለ ሃላንድ የሚንቀሳቀሱላ አይመስለንም እንዲያው ዝም ብለንም ስንመለከተው። ምክንያቱም ሃላንድ ሜዳ ላይ የሚያሳየን ነገር በራሱ እጅግ በጣም የሚገርም ነው። በቃ አንድ ኳስ ካገኘ ያችን ወደ ግብነት ይቀይራታል። ለምሳሌ በአርሰናሉ ጨዋታ ላይ አንድ ኳስ አገኘ፣ እሷን ወደ ግብነት ቀየረ። የብሬንትፎርዱ ጨዋታ ላይ በተመሳሳይ ከናፖሊ ጋር እንደዚሁ ያንን ነገር አይተናል። ደጋፊዎች ደግሞ ኮምፔር ኤንድ ኮንትራስት ነው የሚያደርጉት፣ ያነጻጽራሉ። ሃላንድ እኮ በዚህ ክለብ እንዲህ ነው ዴሊቨር እያደረገ ያለው፣
ለምንድን ነው ዮኬሬስ ይሄንን ያላደረገው? ለምንድን ነው ይሄን ማድረግ ያቃተው? የሚሉ ነጥቦችን ያነሳሉ። እድሎች አልተፈጠሩለትም ብለን ሙሉ በሙሉ መናገር አንችልም። ግን ደግሞ ይሄ ከሜንታሊቲ ጋርም ተያይዞ የሚነሳ ነገር እንዳለው የስነ ልቦና ጉዳይም እንዳለውና አርሰናል ደግሞ ምናልባት ሚኬል አርቴታ እኔ ለዚህ ተጫዋች የሚመች የሆነ አጫዋወት ያገኘለት አልመሰለኝም እስካሁን ድረስ ባለው ሂደት። በአርሰናል ውስጥ እንደምታውቁት የጎል ማስቆጠሩ በርደን ለሁሉም የተከፋፈለ ነው። ለምሳሌ ዘንድሮ እንኳን እንደው ሌላውን ተውትና ዘንድሮ ብቻ በአርሰናል ጎል ያስቆጠሩ ተጫዋቾችን ብትመለከቱ ራያ ብቻ ነው ያላስቆጠረው እንጂ ሁሉም ተጫዋቾች ለአርሰናል ጎል አስቆጥሯል። ለምሳሌ ቲምበር ጎል አስቆጥሯል፣ ማጋሌሽ ግብ አስቆጥሯል፣ ካላፊዮሪ ግብ አስቆጥሯል፣ ዴክላን ራይስ ግብ አስቆጥሯል፣ ዙብሜንዲ ግቦቹን አስቆጥሯል፣ ኤብሬቺ ኤዜ ግቦቹን አስቆጥሯል፣ ሚኬል ሜሪኖ ግቦቹን አስቆጥሯል፣ ማርቲኔሊ፣ ትሮሳርድ፣ ቡካዮ ሳካ እነዚህ ሁሉ ተጫዋቾች ራሱ ቪክተር ዮኬሬስን ጨምሮ ለአርሰናል ጎል ያስቆጠሩ ተጫዋቾች ናቸው። እንግዲህ ተመልከቱ፣ እነዚህ ሁሉ ተጫዋቾች ለአርሰናል ጎል ሲያስቆጥሩ አርሰናል ይሄ በአንድ ተጫዋች ላይ ዲፔንድ ያደረገ አይደለም። የጎል ማስቆጠሩን በርደን ለሁሉም ተጫዋቾች አከፋፍሎ ቅድም እንዳልኳችሁ ነው ራያ ብቻ ነው የቀረው እንጂ ሁሉም አርሰናል ውስጥ ያሉ ተጫዋቾች ጎል ማስቆጠር ካለባቸው ጎል ከማስቆጠር ወደ ኋላ አይሉም። የአርሰናል ሲስተም እንደዛ ነው። ግን ደግሞ እንደዚህ አይነት ነጥቦችን በተለይ ደግሞ በዋነኝነት ስናነሳ ወይ እንደዚህ አይነት ሀሳቦችን ስንናገር በጣም ትልልቅ የሆኑ ደግሞ ጨዋታዎች አሉ። ለምሳሌ አሁን የጠቀስናቸው ተጫዋቾች ጎል ማስቆጠር የማይችሉበት፣ ለምሳሌ ማጋሌሽ ትክክለኛ ስራው ጎል ማስቆጠር አይደለም መከላከል ነው። ግን የቆሙ ኳሶችን ካገኘ ጎል ሊያስቆጠር ይችላል። ግን ትክክለኛ በቃ ዲሳይሲቭ በሆኑ ጨዋታዎች ላይ አሁን በኒውካስሉ ጨዋታ ላይ ለምሳሌ አርሰናል ረጅም ደቂቃ ጎል ይፈልግ ነበር እስከ 80 ምናምንኛው ደቂቃ ድረስ እስከ 86ኛው ደቂቃ ድረስ። ግን ደግሞ ተቀይሮ ጎል ሲያስቆጥር የተመለከትነው ማንን ነው? ሜሪኖን ነው። ከዛ ደግሞ እንደገና ኦዴጋርድ አሲስት ሲያደርግ ማጋሌሽ ግብ ሲያስቆጥር ተመልክተናል። ስለዚህ እንደዚህ አይነት ጥሩ አቅም ያላቸው ተጫዋቾች አርሰናል ውስጥ ስላሉ አርሰናል በጎል ማስቆጠሩ እየተቸገረ አይደለም። አሁንም በፕሪሚየር ሊጉ ከፍተኛ ጎል አስቆጣሪው ክለብ አርሰናል ነው። በጎል ማስቆጠሩ የተዋጣለት ቡድን ነው። ግን እኛ ቪክተር ዮኬሬስን ያመጣ ነው ይላሉ የአርሰናል ደጋፊዎች። እኛ የተጫዋች ወደዚህ ክለብ እንዲመጣ የፈለግንበት ትልቁ ምክንያት ተጫዋቹ እንደዚህ ባሉ በጣም ትልልቅ በሚባሉ ጨዋታዎች ላይ ውጤታማ እንዲያደርገን ውጤታማ የሆኑ ግቦችን እንዲያስቆጥርልን ብለን ነው ይህንን ተጫዋች ወደዚህ ክለብ ያመጣ ነው የሚሉ ነጥቦችን ሲያነሱ እንሰማለን። ቅድም እንዳልኩት ነው ሀሳባቸው በተወሰነ መንገድ ገዢነት አለው። የሚያነሷቸው ሀሳቦች በተወሰነ መንገድ ጥሩ ነጥብ እንዳላቸው መናገር ይቻላል። ግን ደግሞ ቅድም እንዳልኩት ራሱ አሰልጣኙ ሚኬል አርቴታም ሲናገር ነበር፣ አይ ጥሩ እኮ ዴሊቨር እያደረገ ነው። እንደውም የትኛው ጨዋታ ላይ ነው ከኦሎምፒያኮስ ጋር ይሁን ኦር ከሆነ ቡድን ጋር ብቻ አርሰናል ከተጫወተ በኋላ ሀሳቡን ሲሰጥ ምን አለ? ኢቨን አርሰናል ኦሎምፒያኮስን ካሸነፈ በኋላ ተጫዋቹ እኮ ጥሩ ነገሮችን ነው ዴሊቨር እያደረገ ያለው፣ የግብ ዕድሎችንም አግኝቶ ነበር፣ አሁን የሚጠበቅበት ኳስና መረብን ማገናኘት ብቻ ነው የሚሉ ነጥቦችን ሲያነሳ ነበር። ስለዚህ ይሄ ከኳስ ውጭ ያለው እንቅስቃሴ ጥሩ ነው። እንደውም የሆነ ቁጥር እየተመለከትኩኝ ከኒውካስሉ ጨዋታ በፊት ይሁን ከኒውካስሉ ጨዋታ በኋላ ስፕሪንት በማድረግ አንደኛው ተጫዋች ነው። በመስፈንጠር ተስፈንጥሮ በመውጣት ሩጫዎችን በማድረግ አንደኛው ተጫዋች ነው። ከዛ ውጭ የማጥቃት ደመነፍሱም የሚታማ አይደለም። በማንቸስተር ሲቲው ጨዋታ ላይ ምናልባት እሱ ኦፍሳይድ አቋቋሙ ትክክል ባይሆን ኖሮ የማርቲኔሊ ጎል ላይጸድቅ ይችል ነበር። እነዚህ ነጥቦች እናነሳለን። ዓለማችን ላይ ከሚገኙ ምርጥ የፊት መስመር ተጫዋቾች መካከል አንዱ ነው። ኖ ዳውት፣ ምንም ጥያቄ የለውም። አዎ ምርጥ የሚባል ተጫዋች ነው። ለዛ ነው በባለንዶር የገርድ ሙለር አሸናፊ የሆነው። በባለፈው ዓመት በአጠቃላይ በ66 ጨዋታዎች 68 ግቦችን ማስቆጠር የቻለ ተጫዋች ነው። እንግዲህ ስለ እንደዚህ አይነት ተጫዋች ነው እያወራን የምንገኘው። 50 ምናምን ግቦችን ደግሞ አስቆጥሮ ከዛ ደግሞ በብሔራዊ ቡድን ሌሎች አስቆጠራቸውንም ጎሎች ሲጨምሩት የጎል መጠኑ በጣም ከፍ ይላል። ግን ይህንኛው አርሰናል ለአጥቂዎች የተመቸ ነው ወይ? በባለፈው ዓመት እኮ የአርሰናል የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ሆኖ የተመለከትነው ተጫዋች ማን ነው ብለን ከጠየቅን ካይ ሃቨርትዝ ነው። 9 ግቦችን ነው ካይ ሃቨርትዝ ማስቆጠር የቻለው። አዎ ጉዳት ገጥሞት ነበር። የተወሰኑ አይነት ሁኔታዎችንም ስናይ ቆይተናል። ግን ትክክለኛው ነጥብ ደግሞ ይሄ ነው ወይ? በተለይ ለካይ ሃቨርትዝ ዴሊቨሪዎች ነበሩት ወይ? አዎ አርሰናሎች ጎሎችን ያመክናሉ። በተለይ እኔ እንደውም ትላንትና
አንዳንድ ቪዲዮ ክሊፖችን ሳይ ነበርና አርሰናል በየጨዋታው ላይ የሚያመክኗቸው ኳሶች በጣም ለማመን የሚከብዱ ናቸው። ኤክስፔክትድ ጎላቸውን ብታዩት 2.8 2.7 ለ3 የተቃረቡ ቁጥሮችን እናገኛለን። አርሰናል በጨዋታ ቢያንስ 20 ፕላስ ከ20 በላይ ሙከራዎችን አድርጎ ነው በአንድ ጨዋታ ሊወጣ የሚችለው። ግን ደግሞ አንድ ተጫዋች የግድ ጎሎችን ለማስቆጠር የ9 ቁጥር ተጫዋች መሆን የለበትም። ለምሳሌ ሞሳላ አምና 27 የፕሪሚየር ሊግ ጎሎችን ያስቆጠረው የ9 ቁጥር ተጫዋች ሆኖ አይደለም። ይልቁንም ደግሞ በመስመር አጥቂነት እየተጫወተ ነው እነዚህን ሁሉ ጎሎች ያስቆጠረው። አሌክሲስ ሳንቼዝ ለአርሰናል በሚጫወትበት ጊዜ በአንድ የውድድር ዓመት ከ20 በላይ ጎሎችን አስቆጥሮ ነበር። አሌክሲስ ሳንቼዝ የመስመር አጥቂ እንጂ የ9 ቁጥር ተጫዋች አልነበርም። ግን ደግሞ እንዲህ አይነት ሁኔታዎች ነበሩ እና ጎል ማስቆጠር አለበት ተብሎ ስለመጣ ብቻ የሚነሱበት ትችቶችን እየተመለከትን እንገኛለን። ለምሳሌ ከአምናው ጋር የነበረው ንጻሬ ይሄ በ90 ደቂቃ ምን አይነት ንጻሬዎች ነበሩ የሚሉ ነጥቦችን ብንመለከት በስፖርቲንግ በ24-25 የውድድር ዘመንና በ25-26 የውድድር ዘመን የነበሩትን የተወሰኑ ቁጥሮችን መመልከት ያስፈልጋል። ልዩነቶች አሉት በመጀመሪያ ጨዋታዎች ውስጥ። ለምሳሌ 4 ሹቶችን በ24-25 የውድድር ዘመን በማድረግ ከነዛ ውስጥ ደግሞ 50%ቱን ኢላማቸውን የጠበቁ ሙከራዎችን ማድረግ የቻለ ነው። እንግዲህ ይሄ ማወራችሁ በአንድ ጨዋታ ነው። በአንድ ጨዋታ ዮኬሬስ ምን ያክል ሙከራዎችን ሊያደርግ ይችላል የሚለውን ባለፈው የውድድር ዓመት ቢያንስ በአንድ ጨዋታ 4 ሙከራዎችን ያደርጋል። 50%ቱ ኦን ታርጌት ወይም ኢላማቸውን የጠበቁ ናቸው። ለምሳሌ 4 ቢሞክር 2ቱ ኢላማውን የጠበቀ ነው። 36 ኳሶችን በአንድ ጨዋታ ይነካል። 16 የተሳኩ ኳሶችን ማቀበል ይችላል። እንዲሁ ደግሞ 5 እድሎችን የሹት እድሎችን ክሬት ያደርጋል ወይም ይፈጥራል። 4 ጊዜ ተጫዋቾችን ድሪብል እያደረገ ማለፍ ይችላል። ከዚህም በተጨማሪ የተጫዋቾችን ድሪብል እያደረገ የማለፉ ስኬት 42% ነው። እንግዲህ በአንድ ጨዋታ በ90 ደቂቃ ውስጥ ተጫዋቹ ያለው ስታት ነው። እንገልብጣውና ደግሞ ወደ ዘንድሮ የውድድር ዓመት እናምጠው። በአንድ የ90 ደቂቃ ተጫዋቹ 3 ሙከራዎችን መሞከር ይችላል። ጥሩ ነው። በስፖርቲንግ 4 ብለናል፣ በአርሰናል 3 እያልን ነው። ግን ደግሞ ኢላማውን የጠበቀ ሙከራ ብለን ስንል በስፖርቲንግ 50%ቱን ኢላማቸውን የጠበቁ ሙከራዎችን ያደርጋል። በአርሰናል 27% ነው። በጣም ዝቅተኛ ነው። ይሄ ከግማሽ በታች ነው። በስፖርቲንግ 36 ኳሶችን ይነካል ብለናል። በአርሰናል 24 ኳሶችን ነው በአንድ 90 ደቂቃ ሊነካ የሚችለው። በስፖርቲንግ 16 የተሳኩ ኳሶችን ያቀብላል። በአርሰናል 7 የተሳኩ ኳሶችን ነው ሊያቀብል የሚችለው። ለግብ እድሎች 5 የሹት እድሎችን ክሬት ያደርጋል በስፖርቲንግ ብለናል። በአርሰናል 2 እድሎችን ነው ሊፈጥር የሚችለው። ከዛ ውጪ ተጫዋቾችን ድሪብል እያደረገ በማለፍ 4 ጊዜ ተጫዋቾችን ድሪብል አድርጎ ሊያልፍ ይችላል። 42% የተሳካ ነው ብለናል በስፖርቲንግ። በአርሰናል 2 ጊዜ ነው ተጫዋቾችን ድሪብል አድርጎ ሊያልፍ የሚችለው። 23% ደግሞ እንደዚሁ የተሳኩ ናቸው እነዚህ ማለት ነው። እንግዲህ ዘቴሌግራፍ ነው ይህንን ቁጥራዊ መረጃ ይዞ የወጣ። ስለዚህ አሁን እነዚህን ነገሮች ስትመለከቱ የሆነ የቀነሰ ነገር አለ፣ ግን ልዩነቱ ደግሞ በግልጽ የሚታይ ነው። አንደኛ ቅድም እንዳልኳችሁ ነው የሚጫወትበት ሊግ። ምክንያቱም የፖርቱጋል ፕሪሜራ ሊጋና የእንግሊዝ ፕሪሚየር ሊግ አንድ አይደለም። ፖርቱጋል ፕሪሚየር ሊግ ሌላ ነው፣ የእንግሊዝ ፕሪሚየር ሊግ ሌላ ነው። በዛ ላይ ደግሞ ተጫዋቹ የእንግሊዝ ፕሪሚየር ሊግ ላይ የመጫወት ልምድ ጭምር ደግሞ የለውም። ያም ታሳቢ መደረግ አለበት። ለምሳሌ ቪክተር ዮኬሬስ ከሌሎቹ ተጫዋቾች ጋር እንዴት ነው የሚነጻጸረው ብለን ነጥቦችን ብናነሳ፣ ለምሳሌ ቪክተር ዮኬሬስ በአንድ 90 ደቂቃ 0.47 ጎል ያስቆጥራል። ያው በአንድ ጨዋታ አንድ ጎልም አያስቆጥርም እንደማለት ነው። ኤርሊንግ ሃላንድን ብትመለከቱት በአንድ ጨዋታ 1.36 ማለትም በአንድ ጨዋታ አንድ ጎል ያስቆጥራል እንደማለት ነው። ዮኬሬስ 2.34 ሙከራዎችን በአንድ 90 ደቂቃ ያደርጋል ሲባል ኤርሊንግ ሃላንድ ደግሞ 4.38 ነው። ሌሎቹንም ተጫዋቾች ብትመለከቷቸው እንደው ሃላንድ ነው የሚበልጠው በደንብ በቃ በተሻለ ባይፋር የሚበልጠው ሃላንድ ነው ዮኬሬስ። ከዛ ውጭ ግን ለምሳሌ ኮንቨርዥን ሬቱን ብትመለከቱ የዮኬሬስ 20% ነው፣ የሃላንድ 31% ነው። የሌሎቹን ተጫዋቾች ብትመለከቱ ግን ለምሳሌ ኢኪቲኬ በአንድ ጨዋታ 2.33 ሙከራዎችን ነው ሊያደርግ የሚችለው። እንደውም ዮኬሬስ ይበልጧል በዚህ ሁኔታ ካያችሁ። ከዚህ በተጨማሪ ሪቻርልሰንን ብትመለከቱ 2.97 ነው፣
ጆዋ ፔድሮ 1.54 ነው፣ ከዩኬሬሽ የሚያንሳል። ማቴታ በጥቂት ነው የሚበልጠው ከዩኬሬሽ 2.54። ጭራሽ ኮንቨርዥን ሬቱ በጣም ዝቅተኛ ነው 12%። ኢቫን ሊንሰን የቦርንመዙ ተጫዋች 2.18 ሙከራ በ1.90 ደቂቃ ላይ ያደርግ ይችላል። ኮንቨርዥን ሬቱ 7% ነው። ስለዚህ አሁን ያለው ይሄ የሚወቀስባቸው ወቀሳዎች ጎል አላስቆጠረም ከሆኑ ተጫዋቾች ጋር ሊያነጻጽሩት ይችላሉ። ግን ቅድም እንዳልኳችሁ የተጫዋቹን ደግሞ ምን አይነት ነገር ላይ ነው ያለው የሚለውን ነገር በደንብ ማየት ያስፈልጋል። ቡካዮ ሳካም በሳምንቱ መጨረሻ አንድ ሀሳብ ሲሰጥ ነበረና እሱ በክለባችን እያደረገ ለሚገኘው ነገር በጣም አመስጋኞች ነን። ምክንያቱም ኳስ የሚይዝበት መንገድ፣ ሩጫዎቹ እና ደግሞ ይሄ ተጋጣሚዎችን ለማስጨነቅ የሚሞክርበት መንገድ ጨዋታዎችን ለማሸነፋችን ምክንያቱ አንዱ እሱ ነው ብሎ ቡካዮ ሳካ ተጫዋቹን የቡድን አጋሩን ሲያደንቀው ነበር። ለምሳሌ በኦሎምፒያኮሱ ጨዋታ ላይ ማርቲኔሊ ላስቆጠራት ጎል የዚህ ተጫዋች ሚና በጣም ከፍተኛ ነበር። እንደውም ኦልሞስት የሱ ጎል ነው ማለት ይቻላል። መጨረሻ ላይ ነው ፊኒሽ እንኳን ማርቲኔሊ ያሳመራት። ስለዚህ በዌስትሃም ጨዋታ ላይ እንደተመለከት ነው ተጫዋቾች በተለይ የዌስትሃም ተከላካዮች ቪክተር ዩኬሬስን ግጥም አድርገው ይዘው ተጫዋቹን ኮንትሮል ለማድረግ ከፍተኛ ጥረት ሲያደርጉ ነበር። ይሄ ምንን የተሻለ አማራጭ ሰጠ ለአርሰናል? ኤቤሬቺዜ በነፃነት እንዲጫወት ፍሪ ሆኖ እንዲጫወት ነበር ያደረገው። አሁን እስቲ ልብ ብላችሁ የአርሰናልን ጨዋታዎች ተመልከቱ። ቡካዮ ሳካ ላይ ያለው ጫና አልቀነሰም? በተወሰነ መንገድ ስታዩት በተወሰነ መንገድ የሆነ እኮ ለውጥ አለ። ኤቤሬቺዜ ለምሳሌ የዌስትሃሙ ጨዋታ ላይ ጎል ሲቆጠር ለጎሉ መቆጠር ትልቅ አስተዋጽኦ ያደረገ ተጫዋች። ምክንያቱም እሱ የሞከራት ኳስ ግብ ጠባቂው ባይመልሳት ኖሮ እሱ ያን ኳስ ባይሞክርም ኖሮ ዴክላን ራይስ ያንን ጎል ሲያስቆጥረው አናይም አንመለከትም ነበር። ለዛም ነው የዚህ ተጫዋች ሚና ከፍተኛ ነው ሜዳ ላይ እየተባለ የሚገኝ እና አርቴታም ይህንን ተጫዋች በተመለከተ ሲናገር ትንሽ ጊዜ ብቻ ነው አሁን ከጎል ማስቆጠር ጋር ለመገናኘት ጥቂት ጊዜ ብቻ ነው የሚፈልገው የሚሉ ነጥቦችን ሲያነሳ ነበርና ምናልባትም እኔ ከዚህ በፊትም እንደተናገርኩት የሆኑ የሚጎድሉት አይነት ነገሮች አሉ። አንዳንድ ጊዜ ፈረስተቾቹ ጥሩ ላይሆኑ ይችላሉ፣ ፈረስተቾቹ ሊበላሹ ይችላሉ። እነዛን አይነት ሁኔታዎች እነዚህን ነገሮች በሜዳ ላይ ልንመለከት እንችላለን። ግን ምንም መጠራጠር የማያስፈልገው ነገር ተጫዋቹ ፕሮፐር የሚባል ስትራይከር ነው። በአንድ ዓመት 20-30 ግብ ሲያስቆጥር ልናየው እንችላለን። አርሊንግ ሃላንድ ለምሳሌ በመጀመሪያው ውድድር ዓመት የነበረው ፐርፎርማንስ እና ሁለተኛው ውድድር ዓመት ላይ የነበረው ፐርፎርማንስ አንድ አይደለም። በመጀመሪያው ውድድር ዓመት ከ35 በላይ ጎሎች በእንግሊዝ ፕሪሚየር ሊግ ላይ ብቻ ማስቆጠር ችሏል። ሁለተኛው ውድድር ዓመት ላይ ግን ቀንሷል። ምክንያቱም ተከላካዮች ለሱ የነበራቸው ትኩረት ጨምሯል። ፕሪሚየር ሊጉ እንደምታውቁት ነው። በተለይ አንድ አጥቂ ጥሩ ነው ከተባለ ያንን ተጫዋች ማርክ አድርገው መፈናፈኛ ማሳጣት እና ደግሞ ኳስ እሱ ጋር እንዳይደርስ ለማድረግ ነው ሙከራዎችን ሲያደርጉ የምንመለከተው። ግን ደግሞ እድሎችን በተለይ መጨረስ ላይ ራሱ ሚኬል አርቴታም እኮ ተናግሯል። በማንቸስተር ሲቲው ጨዋታ ላይ ስለ ኤርሊንግ ሃላንድ ሲጠየቅ በቃ እሱ ጎል አያስቆጥርም ማለት አይቻልም የሚል አይነት ጽንሰ ሀሳብ ነበር ያለው የእሱ አስተያየት። ስለዚህ ከምንጩ ማድረቅ ነው፣ በቃ እሱ ገና ኳስ ሳይደርሰው በፊት ከምንጩ ማድረቅ ነው ብሎ ሲናገር ነበር። ቅድም እንዳልኩት ነው፣ አንድ ኳስ አገኘ፣ ያችን ኳስ ወደ ግብነት ቀየራት። ስለዚህ ፖይንቱ እሱ ነው አሁን እየተወራ የሚገኘው። ቪክተር ዩኬሬሽ በአንድ ጨዋታ ላይ 2 ጎል 3 ጎል ያስቆጥር አይደለም ነጥቡ፣ ግን ያገኘውን እድል አንድም እድል አገኘ፣ 2 እድልም አገኘ፣ 3 እድልም አገኘ፣ ያገኘውን እድል ወደ ውጤታማነት እየቀየረ ነው ትልቁ የሚነሳው ነጥብ እንጂ ተጫዋቹ 20 እና ከዛ በላይ ግቦችን ማስቆጠር የሚችል ተጫዋች ነው። ምንም የሚያጠያይቅ አይደለም። ደግሞ ዓለማችን ላይ በጣም ምርጥ የምንላቸው አጥቂዎች መጀመሪያ አካባቢ ሲጀምሩ የሆነ ያክል ሰፈር ሲያደርጉ የሆነ ያክል ሲቸገሩ እናያለን። ከዛ በኋላ ነው ትክክለኛውን ብቃታቸውን አውጥተው ሜዳ ላይ ፐርፎርም የሚያደርጉት ከቡድኑ ጋር ሲላመዱ፣ ከቡድኑ ጋር በደንብ አብረው ሲዋሃዱ እንጂ አሁን የሚዲያው ላይ ትችት የሚያስቀምጥ አይደለም። የሜዳው ላይ ትችት በጣም ከባድ ነው። የእንግሊዝ ሚዲያ ተጫዋቹን እንደ ጉር ነው ያብጠለጠለው የሚገኘው። የቀድሞ ሌጀንዶች እንደዚህ አይነት ሰዎች የሚያነሷቸው ነጥቦች በጣም በጣም አስቸጋሪ ናቸው። ግን ዋናውና ትልቁ ነገር ደግሞ አርቴታ ለተጫዋቹ የሚሆን ሲስተም እንዴት ባለ መንገድ ሊያዘጋጅ ይችላል። ያ ሲስተም አንዴ እስከሚዘጋጅ ነው እንጂ ሲስተሙ ከተዘጋጀ በኋላ ተጫዋቹ ፕሩቭን በሆነ መንገድ ግቦችን ሲያስቆጥር ልናየው እንችላለን እና ያንን ነገር ነው በደንብ ማንሳት የሚቻለው። እንግዲህ የኢንተርናሽናል ብሬክ አለ። በኢንተርናሽናል ብሬክ ምን አይነት ጊዜ ሊያሳልፍ ይችላል የሚለውን እናያለን። ከኢንተርናሽናል ብሬክ መልስ ደግሞ በዚህ ክለብ ውስጥ ምን አይነት የውጤታማነት ጊዜ ሊኖረው ይችላል የሚለውን ነጥብም የምናነሳ ይሆናል።
ያው የብዙ ደጋፊዎች ጥያቄ ስለሆነ ነው እስቲ ፕሮግራም ስራበት የሚሉ ደጋፊዎች በብዛት እየጠየቁን ነው የነበረውና ለዛ ነው እንግዲህ አሁን ይህንን ፕሮግራም ለሶስተኛ ጊዜ የሰራሁት። ያው የሶስቱም አንግል የተለያየ ነው በእርግጥ ግን ለምንድን ነው እንደዚህ አይነት ነጥቦች የተነሱ ያሉት የሚለውን ነገር ይሄ ከግምት ውስጥ ከማስገባት አንጻር ነው ይህንን ፕሮግራም የሰራሁት። እስቲ እናንተም ገብታችሁ ሀሳቦቻችሁን ልታደርሱን ትችላላችሁ። ቪክተር ዮኬሬስ በአርሰናል አጀማመሩን እንዴት ተመለከታችሁት እና ደግሞ ከዚህ በኋላስ ምን አይነት ነገር ሊያደርግ ይችላል የሚለውን ሀሳቦቻችሁን አጋሩን። ግን ቅድም እንደነገርኳችሁ ነው አሁንም ተጨማሪ ጊዜ ይፈልጋል። ምክንያቱም ገና በእንግሊዝ ምድር ያደረገው ጨዋታ በጣም ትንሽ ነው እና ተጨማሪ ሳምፕል ሳይዞችን ማየት ይጠበቅብናል። ከዛ በኋላ ነው ተጫዋቹ ጥሩ ተጫውቷል፣ ጥሩ አልተጫወተም ልንል የምንችለው እና ይህን ነገር ለማለት ያክል ነው። ቪዲዮን ላይክ ካላደረጋችሁ ላይክ በማድረግ ፕሮግራሙን ለሌሎች ማጋራታችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጌያለሁ። ፈጣሪ ቢፈቅድ በሌሎች ፕሮግራሞች እንገናኛለን። እስከዛው ድረስ ግን መልካም ጊዜ፣ መልካም ቆይታ ይሆንላችሁ።